ጤና ይስጥልን እንደምናምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥቅምት 7 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በዛሬው ዕለት ከመቀሌ ከተማ በቅርብ ርቀት በምትገኘው ሀገረ ሰላም ከተማ ከፍተኛ ግርግር የታየበት የታጣቂዎች ተቃውሞ መካሄዱ ስለመገለጹ፣ የማዕከላዊ ኢትዮጵያ ክልል በክልሉ ሰላም ለማደፍረስ በሚንቀሳቀሱ አካላት ላይ እርምጃ እየወሰድኩ ነው ማለቱን ጨምሮ ሌሎች ዜናዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ወደ ቀዳሚው ዜና አለፍን። በዛሬው ዕለት ከመቀሌ በቅርብ ርቀት በምትገኘው ሀገረ ሰላም ከተማ ከፍተኛ ግርግር የታየበት የታጣቂዎች ተቃውሞ ተካሄደ። ጥቅምት 3 ቀን 2018 ዓ.ም በመቀሌ ከተማ የተጀመረው የትግራይ ታጣቂዎች ተቃውሞ አድማሱን እያሰፋና ቅርጹን እየቀየረ በተለያዩ የክልሉ አካባቢዎች ቀጥሏል። በዛሬው ዕለት ከመቀሌ በቅርብ ርቀት ላይ በምትገኘው ሀገረ ሰላም ከተማ ከፍተኛ ግርግር የታየበት ተቃውሞ መካሄዱና መንገድ መዘጋቱንም ከአካባቢው ምንጮች ሰምተናል። የታጣቂ ቡድኑ መሪ ከሆኑት ውስጥ አንዱ ምግባይ ኃይለም በዚህ ተቃውሞም በተካሄደበት ስፍራ መገኘታቸውን በማህበራዊ ሚዲያ ከተሰራጩ ተንቀሳቃሽ ምስሎች የተመለከትን ሲሆን የሚያደርጉትን ንግግር የታጣቂዎቹ ሊሰሟቸው እንዳልፈቀዱም ተመልክተናል። እንዲሁም ተቃውሞውና ግርግሩ ከቁጥጥራቸው ውጪ እንደሆነ ነው ቪዲዮዎቹ ያሳዩት። አርሚ 50 የተባለው የታጣቂ ቡድን በሀገረ ሰላም ከተማ ባሰማው ተቃውሞ ድምጽም ጦርነት አንፈልግም በቃን የሚልና መሰል መፈክር ማሰማታቸውም ታውቋል። ይህንን የታጣቂዎችን ተቃውሞና ጥያቄ ተከትሎም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ድጋፋቸውን እየገለጹም ይገኛሉ። የትግራይ ጊዜያዊ አስተዳደር ይህንን ተቃውሞ አስመልክቶ አዲስ መመሪያ ማጽደቁንም አስታውቋል። መመሪያው የመሰረታዊ ፍላጎቶች ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ ነው ሲልም በሌተና ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አስታውቋል። የማዕከላዊ ኢትዮጵያ ክልል በክልሉ ሰላም ለማደፍረስ በሚንቀሳቀሱ አካላት ላይ እርምጃ እየወሰድኩ ነው አለ። የማዕከላዊ ኢትዮጵያ ክልልን ሰላም ለማደናቀፍ በሚንቀሳቀሱ አካላት ላይ እርምጃ እየተወሰደ መሆኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳይ ላይ በሰጡት መግለጫ አስታውቋል። የክልሉ መንግስት ከተቋቋመበት ጊዜ ጀምሮ በክልል የህግ የበላይነት የማስፈን ስራ በልዩ ትኩረት በመሰራቱ ክልሉ ቀደም ሲል ከነበረበት ውስብስብ የሰላም ስጋት እንዲወጣ መደረጉንም አቶ ተመስገን ካሳ በመግለጫቸው ጨምረው አመላክተዋል። በዚህም ለረጅም ጊዜ የቆዩ የህዝብ ጥያቄዎች በጠብና በጉልበት ሳይሆን በተግባቦት በአሳታፊነት እንዲሁም በውይይት እንዲፈታ መደረጉንም እንዲሁም ህዝቡ ራሱ አጥፊዎችን እንዲያወግዝና እንዲገስጽ መግባባት ተችሏል ሲሉም አቶ ተመስገን ጨምረው ጠቁመዋል። በክልሉ ውስጥ የሰዎች ሰብአዊና ዲሞክራሲ መብቶች ተረጋግጠው ሰላምና የህግ የበላይነት ሰፍኖ የሰዎች ኢኮኖሚያዊና ማህበራዊ ልማት ስራዎች ተሳልጠው እንዲቀጥሉና የህዝቡን ተጠቃሚነት ለማረጋገጥ ሰፊ ስራዎች ሲሰሩ ቆይተዋል፣ እየተሰራም ይገኛል። በዚህም የክልሉ ነዋሪዎች ደህንነታቸው ተጠብቆ በ24 ሰዓታት ውስጥ በፈለጉት ሰዓት ተንቀሳቅሰው ሙሉ ጊዜያቸውን ለስራ ማዋል እንዲችሉ ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን በነጻነት እንዲያከናውኑ አስቻይ ሁኔታዎች በመፍጠር ረገድ ክልሉ ቀደም ሲል ከነበረበት ውስብስብ የሰላም ስጋት እንዲወጣ ተደርገዋል። ረጅም ጊዜ የቆዩ የህዝብ ጥያቄዎች በተግባቦትና በአሳታፊነት እንዲፈታ በመደረጉ የህዝቦች የስልጣን የሀብት ፍትሃዊነት እንዲረጋገጥ በመደረጉ ተያያዥ ያለመግባባቶች በጠብ ሳይሆን በምክክርና በተሟላ መረጃ ላይ በተመሰረተ ውይይት መፈታት እንደሚችል በሚመለከት ማህበረሰብ ተደጋጋሚ በተደረገው ውይይት ተግባቦት በመፈጠሩ ነው። ከዚህ ውጪ ጠብና በጉልበት የሚንቀሳቀሱና ነፃና ዲሞክራሲያዊ የልዩነት ሐሳብ ያላቸውን ግለሰቦች ወይም ህዝብ በማስፈራራት በማጥቃት ፍላጎታቸውን ለማስፈጸም የሚንቀሳቀሱ ኃይሎች ህዝቡ ራሱ እንዲያውግዝ እንዲገጽ መግባባት ተችሏል። ኃላፊው አክለውም በክልሉ ከቅርብ ጊዜ ወዲህ በተወሰኑ አካባቢዎች በተለይም የወሰንና የማንነትን ጥያቄ ሽፋን በማድረግ ህግና ስርዓቱን በመተላለፍ ኃይልን አማራጭ በማድረግ በቀጥታና በተዘዋዋሪ ህዝብን ከህዝብ ጋር በማጋጨት ለሰው ልጆች ሞትና ንብረት ውድመት ምክንያት የሆኑ እንዲሁም በመንግስት ተቋማት ላይ ጥቃት ያደረሱ ወንጀለኞች ላይ እርምጃ መወሰዱንም አስታውቀዋል። በቅርብ ጊዜ ወዲህ በተወሰኑ አካባቢዎች በተለይም በተወሰኑ ማዕከሎች ወሰን አካባቢዎች ያሉ ህዝቦች አለመግባባቶች እንዲሁም የህዝቦች የባህልና የማንነት ጥያቄዎች
አብዛኞቹ በህግ የበላይነት በውይይት ከመንግስት ምላሽ የሚጠበቁ ያሉ ሲሆን ጥቂቶቹ ግን ህግን የውይይትንና የምክክር አማራጭ ብቸኛ አማራጭ ባለማድረግ ህገ መንግስታዊ ስርዓቱን ባልጠበቀና በአሳቻ ሰዓት የመንግስት ማህበራዊ ተቋማት ላይ ጉዳት በማድረስ ማህበራዊ አገልግሎቶችን በማደናቀፍ አልፎም ኃይል በመጠቀም የሰው ህይወት እንዲጠፋና ንብረት እንዲወድም ምክንያት እየሆኑ ያሉ አካላት በቀጥታና በሐሰተኛ ስሞች በተፈጠሩ ማህበራዊ ሚዲያ በታጀበ ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ኃይልን አማራጭ በማድረግ በቀጥታና በተዘዋዋሪ በተለይም በማህበራዊ ሚዲያና በድብቅ ፌስቡክ ገጾች ህዝብን ከህዝብ ጋር በማጋጨት የሰው ልጆች ሞትና ንብረት ውድመት የፈጸሙና ያስፈጸሙ አካላት ህብረተሰቡ እንዲያጋልጥ በመግባባት ወንጀለኞችን በተጠናከረ የጸጥታ ኃይላችን እጅ ከፍንጅ በመያዝ በጥቆማና በዘመናዊ ቴክኖሎጂ በምርመራ በማጋለጥ ለህግ አቅርቦ ማስጠየቅ ተችሏል። ለአብነት የቀቤና፣ የማረቆ፣ የጠምባሮ፣ የምስራቅ ጉራጌ፣ የየም ህዝብ ጥያቄዎች ምላሽ ጋር በተያዘ በጸጥታ ስጋትነቱ ከፍተኛውን ቦታ ይዞ የነበሩ የምስራቅ መስቃንና ማረቆ የወልቂጤ ከተማ አካባቢዎች ችግሮች ህብረተሰቡን ባሳተፈ ጥናት በተጨባጭ መረጃ ላይ የተመሰረተ ህጋዊ መፍትሄ በህዝቡና በመንግስት መሪነት እንዲመጣ እስከዛ ደግሞ ሰላማቸው በማስጠበቅ ወንድማማችነትና ኢትማማችነታቸውን አጠናክረው እንዲቀጥሉ በመተማመን ሰፊ ስራ የተሰራበትና ቀሪ ስራዎች እየተሰሩ ያሉ መሆኑ የሚጠቀስ ነው። በመሆኑ ማህበረሰቡ ሰላማዊ እንቅስቃሴን ብቸኛ አማራጭ በማድረግና ተሳትፎውን በማስቀጠል ወንጀልን በመከላከል ወንጀለኞችን ለህግ አሳልፎ በመስጠት እንዲሁም የየአካባቢውን ሰላም ሊጠብቅ እንደሚገባም ኃላፊው ጥሪ ማቅረባቸውን የክልሉ መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። የሀገራዊ ምክክር ኮሚሽን በትግራይ ክልል በተያዘው የጥቅምት ወር አጋማሽ ስራውን ሊጀምር የሚችልበት እድል መኖሩን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን በወቅታዊ የስራ እንቅስቃሴዎች ዙሪያ ዛሬ ለመገናኛ ብዙሃን በሰጠው መግለጫ በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬትስ፣ በስዊድንና እንግሊዝ በአካል በመገኘት አጀንዳ የማሰባሰብ ሂደት ማጠናቀቁን ገልጿል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ከዲያስፖራው አጀንዳን የመሰብሰብና ተሳታፊ የመምረጥ ሂደት ውጤታማ እንደነበርም ጠቁመዋል። ሆኖም በራሳቸው ምክንያቶች የተለየ ሀሳብ እናለን የሚሉ ወገኖች በመድረኩ እንዲሳተፉ ጥረት ተደርጎ ሀሳባቸውን ቢገልጹም የተወሰኑ ዜጎች አዳራሽ ለመግባት ፈቃደኛ እንዳልነበሩ ነው የሀገራዊ ምክክር ኮሚሽን ቃል አቀባዩ ጥበቡ ታደሰም የገለጹት። ሶስተኛው ተግባር የነበረው በቀጣይ በሚካሄደው ሀገራዊ ምክክር ላይ እነሱን ወክለው ሀሳባቸውን የሚገልጽላቸውን የሚፈልጉትን አካል እንዲመርጡ የማድረግ ሂደት ነበረ። በዚህም አኳያ ነፃ ሆነው በራሳቸው መንገድ ይወክልናል፣ የኛን አቋም ያራምድልናል ያሏቸውን ሰዎችን መርጠው ለኮሚሽኑ አስረክበዋልና ከዚህም አኳያ የተሳካ ስራ የተሰራበት ነበር። እንግዲህ ኮሚሽኑ በዲያስፖራ ወይም ደግሞ በተለያዩ ሀገራት ላይ ያከናወናቸው መድረኮች በሚቻለው መጠን አሳታፊና አካታች እንዲሆኑ በማድረግ ህጋዊ ግዴታውን ለመወጣት ጥረት አድርጓል። በዚህ ሂደት ደግሞ መሳተፍ መብታችን ነው ያሉት። ብንሳተፍ ደግሞ ለሀገራችን መፍትሄ ከማፈላለግ አኳያ የበኩላችንን አስተዋጽኦ እናበረክታለን ብለው እምነት የጣሉ የተለያዩ ተቋማትና ግለሰቦች በሂደቱ የተሳተፉባቸው ናቸው። ስለዚህ በዚህ መንገድ የተከናወኑ ስኬታማ መድረኮች የነበሩ መሆናቸውን ለመግለጽ ነው። እንግዲህ በየራሳቸው ምክንያቶች የተለየ ሀሳብ ወይም ደግሞ አቋም ያላቸው ሰዎች በመድረኩ የተሳተፉ መሆናቸው እንደተጠበቀው ነው። የተወሰኑ ደግሞ አዳራሽ ውስጥ ለመግባት ፈቃደኛ ያልሆኑ ባመቻቸው መንገድ ደግሞ ሀሳቦቻቸውን አንዳንድም ተቋሞቻቸውን ለመግለጽ የሞከሩባቸው ሂደቶች ነበሩ። ስለዚህ እነዚህ ዋና ዋና ተግባራት ተከናውነው በስኬት የተጠናቀቀበት ሁኔታ መኖሩን ለመግለጽ ነው። የምክክሩን ሂደት በትግራይ ለማስጀመር አስቻይ ሁኔታዎችን ለመፍጠር እየተደረጉ ያሉ ጥረቶችን በተመለከተም አቶ ጥበቡ መረጃ ሰጥተዋል። በክልሉ ከሚገኙ ባለድርሻ አካላት ጋር በሁለተኛ ዙር በተደረጉ ውይይቶች የተገኙ ግብአቶችን መሰረት በማድረግ እንቅስቃሴዎች እየተደረጉ እንደሆነም ተገልጿል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ጋር አድርጌዋለሁ ያለውን ውይይትም ተከትሎ በተያዘው የጥቅምት ወር አጋማሽ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጠር ተስፋ የተሰጠው መሆኑንም ኮሚሽኑ ተናግረዋል።
እንግዲህ በዚህ በሁለት ዙር ኮሚሽነሮቹ ወደ ትግራይ ክልል በተለይ ወደ መቀሌ በመጓዝ ውይይቶችን አድርገዋል። ከጊዜያዊ አስተዳደሩ ጨምሮ ከተለያዩ ባለድርሻ አካላት ጋር ከነሱ የተወሰዱ ግብዓቶች አሉ። እነዚህ ግብዓቶችም የምክክር ሂደቱን በትግራይ ክልል ለመጀመር ለማስኬድ እንዲቻል አስቻይ ሁኔታ እንዲፈጠር የቀረቡ ጉዳዮች አሉ። አብዛኞቹ በፌዴራል መንግስቱና በትግራይ ክልል ጊዜያዊ አስተዳደር መካከል ፖለቲካዊ ውይይቶች ተደርገው መፈታት እንዳለባቸው የጠቆሟቸው ጉዳዮች ናቸው። ስለዚህ በኮሚሽኑ በኩል እነዚህን ግብዓቶች ወስዶ ከፌዴራል መንግስቱ ከፍተኛ የስራ ኃላፊዎች ጋር ወይም ደግሞ ባለስልጣናት ጋር ውይይት አድርጎበታል። እንግዲህ ያንን ያነሷቸውን ጉዳዮች በክልሉ በኩል የተነሱ ጉዳዮችን ጊዜያዊ አስተዳደሩን ጨምሮ የተለያዩ ፖለቲካ ፓርቲዎችን ጨምሮ ሌሎች ባለድርሻ አካላት የሚያነሷቸውን ጉዳዮች ለፌዴራል መንግስቱ ከፍተኛ የስራ ኃላፊዎች የማቅረብ ስራዎች ተሰርተዋል። እንግዲህ በሁለቱ መካከል እንግዲህ ቀጣይ ውይይቶች ተደርገው አመቺ ሁኔታ ይፈጠራል ተብሎ ይጠበቃል። በኮሚሽኑ በኩል ግን ማድረግ የሚችለው ይሄንኑ በመሆኑ የቀረቡ ሐሳቦችን ለፌዴራል መንግስቱ ከፍተኛ የስራ ኃላፊዎች የማሳወቅ ስራ ተሰርቷል። የአጀንዳ ቀረጻና የምክክር ጉባኤው የሚካሄድባቸውን የአሰራር ስርዓቶችና ዝርዝር የማስፈጸሚያ ዕቅዶችን የማዘጋጀት ተግባራት እየተከናወኑ መሆናቸውንም በመግለጫው ተጠቁሟል። የተወዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በዘንድሮው የትምህርት ዘመን 7 ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉ ማስታወቃቸውንና ሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ በኢትዮጵያ ያደረጉትን ጉብኝት ጽህፈት ቤታቸው የተሳካ ነበር ሲል መግለጹ ጨምሮ ሌሎች መረጃዎችን ዘነበ ህሎፍ ይዟል። በድጋሜ አብራችሁ ቆዩ። በአማራ ክልል ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ መንግስት አስታወቀ። በአማራ ክልል ላለፉት 2 ዓመታት የቀጠለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረገ መሆኑን የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ መሆኑን ለጋዜጣ ፕላስ ተናግረዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ውድመት እያደረሰ ነው ያሉት ዶክተር መንገሻ ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። የቢሮ ኃላፊው አክሎም ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። ላለፉት 2 ዓመታት በአማራ ክልል የተስተዋለውን የጸጥታ ችግር ተከትሎ በክልሉ የትምህርትና የጤናን ጨምሮ የተለያዩ አገልግሎቶች መስተጓጎላቸው ይታወቃል። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ በኢትዮጵያ ያደረጉትን ጉብኝት ጽህፈት ቤታቸው የተሳካ ነበር ሲል ገለጸ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ወደ ኢትዮጵያ ያደረጉትንና ጽህፈት ቤታቸው የተሳካ ብሎ የገለጸውን ጉብኝት አጠናቀዋል። በቆይታቸውም ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር መገናኘታቸው ተገልጿል። ጉብኝቱ ፕሬዝዳንት ኢሮ በህዳር ወር 2017 ዓ.ም ስልጣን ከያዙ ወዲህ ከጥቅምት 4 እስከ 6 ባሉት ቀናት ውስጥ በአዲስ አበባ መካሄዱ ተጠቁሟል። የሶማሌላንድ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ጉብኝቱ በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት ትብብር የጋራ ትስስር ይበልጥ ለማጠናከር ያለመ ነበር። በተጨማሪም በአፍሪካ ቀንድ አካባቢ ሰላምንና መረጋጋትን እንዲሁም ዘላቂ ልማትን ለማስፋት የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት መሆኑን መግለጫው አመልክቷል። የሶማሌላንድ ፕሬዝዳንት ጽህፈት ቤት ከመግለጫው ጋር አብሮ ባሰራጨው አጭር ቪዲዮ ፕሬዝዳንት ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድና ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸውና ፍሬያማ ውይይቶችን ማካሄዳቸውን ገልጿል። ውይይቶቹም የሁለትዮሽ ግንኙነቶችን በማጠናከር የጸጥታ ትብብርን በማሳደግ የኢኮኖሚና የንግድ አጋርነትን በማስተዋወቅ ድንበር ተሻጋሪ ግንኙነትን በማመቻቸትና በጋራ ስትራቴጂካዊ ጥቅም ባላቸው ቁልፍ መስኮች ትብብርን በማስፋት ላይ ያተኮሩ እንደነበር መግለጫው ጠቁሟል። በተናጠል በወጣ መግለጫ ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ኒማኒ የሱፍ በኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ አቀባበል ስለተደረገላቸው የተሰማቸውን ክብር ገልጸዋል። አክለውም በሁለቱ መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ስለማጠናከር ተወያይተናል ብለዋል።
በዘንድሮ የትምህርት ዘመን 7 ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉ ተገለጸ። የትምህርት ሚኒስቴር በዘንድሮ የትምህርት ዘመን 7 ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉ አስታውቋል። ሚኒስቴሩ በ2017 ዓመተ ምህረት የ12ኛ ክፍል ፈተና ተፈትነው በሪሚዲያል መርሃ ግብር የማለፊያ ነጥብ ያመጡ ተማሪዎች የዩኒቨርሲቲ ምርጫቸውን የሚያስተካክሉበት ቀንን ይፋ አድርጓል። በዚህ መሰረትም ተማሪዎች የተቋም ምርጫቸውን እስከ ጥቅምት 12 ቀን 2018 ዓመተ ምህረት ድረስ ማስተካከል እንደሚችሉ አስታውቋል። የተቋም ምርጫ የሚደረገው በየትምህርት ቤቶች በተወከሉ መምህራን በኩል እንደሆነም ገልጿል። ሚኒስቴሩ አክሎም በሀገሪቱ ከሚገኙ ከፍተኛ የትምህርት ተቋማት ውስጥም 7ቱ በሪሚዲያል መርሃ ግብር ተማሪዎች እንደማይቀበሉን ጠቁሟል። ተማሪዎች አይቀበሉም የተባሉት ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ኮተቤ የትምህርት ዩኒቨርሲቲና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መሆናቸውን ከትምህርት ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ፕሬዝዳንት ዶናልድ ትራምፕ በዩክሬን ዙሪያ ለመነጋገር ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ዳግም እንደሚገናኙ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ እምርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙ ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ነበረው ካለው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብሏል። ውይይቱ የተካሄደው የዩክሬን ፕሬዝዳንት ዜሌንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶማሃውክ ሚሳኤሎችን ስለማስታጠቅ እያሰቡ ነው። ሚሳኤሉ ሩሲያ ድንበር ውስጥ ዘልቆ ሊመታ ይችላል። ዜሌንስኪ አሜሪካ እንደደረሱ ሞስኮ ስለ ቶማሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብለዋል። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለው ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፈዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። ተከታትለን መለስ። በድጋሜ አብራችሁ ቆዩ። የአሜሪካው ዓለም አቀፍ የፋይናንስ ተቋም አዲሱን ዓለም አቀፍ አየር ማረፊያ ፕሮጀክት የመደገፍ ፍላጎት እንዳለው ተጠቆመ። የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በኢትዮጵያ የሚገነባውን አዲስ ዓለም አቀፍ አየር ማረፊያ ፕሮጀክት ለመደገፍ ጠንካራ ፍላጎት ማሳየቱን የገንዘብ ሚኒስቴር አስታውቋል። የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ እየተካሄደ ይገኛል። ኢትዮጵያና የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ከስብሰባው ጎን በኢትዮጵያ የሚገነባውን እየሰፋ ያለውን የኢትዮጵያ አቪዬሽን ዘርፍና አጠቃላይ የኢኮኖሚ ልማት ግቦችን መደገፍ ያለመውን አዲሱን ዓለም አቀፍ የአየር ማረፊያ ፕሮጀክት ግንባታ የፋይናንስ ትብብርን ማጠናከር ያለመ በከፍተኛ ባለስልጣናት ደረጃ ምክክር አድርገዋል። በውይይቱ ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራው የከፍተኛ የመንግስት ልዑክና የአሜሪካው ዓለም አቀፍ የፋይናንስ ልማት ኮርፖሬሽን ከፍተኛ አመራሮች አዲሱን አየር ማረፊያ በፋይናንስ መደገፍ በሚቻልባቸው እድሎች ላይና በቀጣይ የሚገነቡ ፕሮጀክቶች የኢንቨስትመንትና የፋይናንስ አቅርቦት ላይ ተወያይተዋል። በውይይቱ ወቅት የፋይናንስ ኮርፖሬሽኑ ፕሮጀክቱን በፋይናንስ የኢንቨስትመንት ዋስትና በመስጠትና ከአሜሪካ የግሉ ዘርፍ ጋር በመሆን የመደገፍ ጠንካራ ፍላጎት አሳይቷል ነው የተባለው። የገንዘብ ሚኒስትሩ አቶ አህመድ ሽዴ የአሜሪካው የፋይናንስ ተቋም በኢትዮጵያ የትራንስፖርት መሰረተ ልማት በተለይም በአቪዬሽን ዘርፍ ለመሰማራት ያሳየውን ፍላጎት መልካም የሚባል መሆኑን አንስተው ይህም ለብሔራዊ ልማትና ቀጠናዊ ተወዳዳሪነት ቁልፍ መሆኑን አመልክተዋል። ሁለቱ ወገኖች ለአዲሱ ዓለም አቀፍ አየር ማረፊያ ተጨባጭ የፋይናንስ መዋቅር ለማዘጋጀት የሚያስችሉ ቀጣይ ውይይቶችን ለማድረግ መስማማታቸውን ኢዜአ ዘግቧል። ዓለም አቀፉ የገንዘብ ድርጅት በዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ተነበየ። ዓለም አቀፉ የገንዘብ ድርጅት IMF በትላንትናው ዕለት ይፋ ባደረገው ዓመታዊ ሪፖርቱ ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ ዳሷል። ከሰሃራ በታች ያሉ ሀገራት በውጫዊ ሁኔታ ባልተረጋጋ የሸቀጦች ዋጋ፣ በብድሮች እንዲሁም ባሽቆለቆለው ዓለም አቀፍ የንግድና እርዳታ አካሄድ ቢፈተኑም
ኢኮኖሚያቸው ይህንን የመቋቋም ችሎታ ማሳየቱን IMF አትቷል። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት 4.1% በሆነ የተረጋጋ ሁኔታ እንደሚቀጥልም አመልክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸውም አመልክቷል። በዘንድሮና በመጪው የፈረንጆቹ ዓመት የሚኖረው ዓለም አቀፍ የኢኮኖሚ እድገት አምና ከነበረው በ0.2% እንደሚያንስ ቢጠበቅም ከሰሃራ በታች ያለው የኢኮኖሚ ሁኔታ ግን ከሚያዝያ ወዲህ መጠነኛ መሻሻል ማሳየቱን IMF ገልጿል። IMF ከሰሃራ በታች ያሉ ሀገራትን የኢኮኖሚ እድገት ትንበያ ባስቀመጠበት ዝርዝር ኢትዮጵያ በተያዘው የፈረንጆች ዓመት 7.2% የኢኮኖሚ እድገት እንደምታስመዘግብ ማስፍሯል። ሀገሪቱ በመጪው የፈረንጆቹ ዓመት የሚኖራት የኢኮኖሚ እድገት 7.1% እንደሚሆንም ተንብዮአል። ይህ የድርጅቱ ትንበያ የኢትዮጵያ መንግስት ይፋ ካደረገው አሃዝ ያነሰ ነው። ፕሬዝዳንት ታዬ አጽቀሥላሴ ከሳምንት በፊት የህዝብ ተወካዮችና የፌዴሬሽን ምክር ቤቶች በይፋ በከፈቱበት ወቅት የኢትዮጵያን የኢኮኖሚ እድገት በዘንድሮ በጀት ዓመት ወደ 9% ከፍ ለማድረግ መንግስት ማቀዱንም ገልጸው ነበር። ኢትዮ ቴሌኮም በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት ቴክኖሎጂዎችን ለገበያ እንደሚያቀርብ አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ትላንት ኔክሰስ የተሰኘ ቴክኖሎጂ ይፋ ሲያደርጉ ተቋማቸው በተያዘው በጀት ዓመት አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉ 3.5 ሚሊዮን በላይ ስማርት የአገልግሎት ማሳለጫ ቴክኖሎጂዎችን ለገበያ እንደሚያቀርቡ ተናግረዋል። የደንበኞችን ቁጥር ወደ 100 ሚሊዮን ለማድረስ ግብ መጣሉን የጠቆሙት ዋና ስራ አስፈጻሚዋ ከዚህ ውስጥም 69 ሚሊዮን ደንበኞች የሞባይልና ብሮድባንድ ኢንተርኔት ተጠቃሚ ለማድረግ ስትራቴጂ ተነድፎ ወደ ስራ መገባቱን አስረድተዋል። በኢትዮጵያ 85.9 ሚሊዮን የኢትዮ ቴሌኮም ደንበኞች እንዳሉ አመልክተው ከነዚህ ውስጥ 47 ሚሊዮን ብቻ ኢንተርኔትን እንደሚጠቀሙም ተናግረዋል። ለዚህም የተለያዩ ምክንያቶች ቢኖሩም የመጠቀሚያ ስማርት መሳሪያዎች ዋጋ መወደድ ዋነኛው ምክንያት መሆኑን ጠቁመው ኢትዮ ቴሌኮምም ይህንኑ ታሳቢ በማድረግ ኔክሰስ የተሰኘ አገልግሎት ይፋ ማድረጉን ገልጸዋል። አገልግሎቱን ተደራሽ ለማድረግ የክላውድ ቴክኖሎጂን የሚጠቀሙ የእጅ ስልኮች፣ ላፕቶፖች፣ ታብሌቶችና ወርክ ስቴሽኖችን ለገበያ ማቅረቡን ተናግረዋል። በርከት ያሉ ዲቫይሶችን ይዘን መጥተናል። ምንድነው ለየት የሚያደርገው ካላችሁ አሁን የምትገለገሉበት በርካታ እውቀፎቻችሁ እጃችሁ ላይ ያሉ ላፕቶፕ ይሁን ሞባይል ክላውድ አይደሉም አይደል? በአብዛኛዎቻቸው በራሳቸው ኦፕሬቲንግ ሲስተም ያላቸው እዛው ላይ አፕሊኬሽኑ የምትጠቀሙበት ነው። በኔክሰስ በቴሌ ክላውድ ፓወር የተደረገ ቴሌ ክላውድ ላይ ራን የሚያደርግ ብሬኑ አጠቃላይ እንግዲህ ኢንጂኑ ልበላችሁ ቴሌ ክላውድ ላይ ያለ እጃችሁ ላይ ግን አንዲት ቀፎ ብቻ ባትሪ ያለቻት ቀፎ ምንም አይነት ኦፕሬቲንግ ሲስተም እዛ ላይ ሳይኖረው ማለት ነው በቀጥታ የምትፈልጉትን ሁሉ አፕሊኬሽን አክሰስ የምታደርጉበት ነው ማለት ነው። ይሄን ለማድረግ ምንድነው የተጠቀምነው? ቀደም ብሎ ምን አለ? ሃርድዌር አለ አይደለም? ሶፍትዌርም አለ። ክላውድ አዲስ የገነባ ነው በቅርብ ጊዜ ማለት ነው። እንግዲህ ብዙዎችን ተጠቃሚ ያደረገ ያለ በተለይ የኢንተርፕራይዝ ተቋማትን ኢምፓወር ያደረገ ነው። የክላውድን አቅም ተጠቅመናል። ቀደም ብዬ እንደገለጽኩት ደግሞ ጂኦግራፊካል ከቨሬጃችን በ4G በሚገባ ያስፋፋነን ያለ ነው። ዛሬ 71% ደርሰናል ፖፑሌሽን ከቨሬጅ የ4G ማለት ነው። እነዚህን አቀናጀንና ክላውድ ፎን፣ ክላውድ ታብሌት፣ ክላውድ ወርክ ስቴሽን ብለን መጣን ማለት ነው። ቴክኖሎጂው የቴሌብር ደንበኞች፣ ተማሪዎችን፣ የገጠር ማህበረሰቦች፣ በእድሜ የገፉ ደንበኞች የኢንተርኔት ተጠቃሚ የሚያደርግ መሆኑን ዋና ስራ አስፈጻሚዋ ጠቅሰው ተመጣጣኝ ዋጋ ያለው ቀላል፣ የተቀናጀ፣ ደህንነቱ የተጠበቀና ረዘም ላለ ጊዜ የሞባይል ቀፎችን መጠቀም የሚያስችል ነው ሲሉም ተናግረዋል። ስትከታተሉት የነበረው የዕለተ አርብ ጥቅምት 7 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።